ትችልበታለህ። ምን አይነት አምላክ ነህ በሰማያት ያለ! ምን አይነት አምላክ ነህ በሰማያት ያለ! አንተ ነህ ተስፋዬ፣ አንተ ነህ ዘምሩ። አንተ ነህ አምላኬ ተስፋዬ፣ አንተ ነህ ተስፋዬ፣ አንተ ነህ አምላኬ ተስፋዬ። መጣሌ የማታውቀው ቅዱስ ጌታዬ፣ ወረቴ የማታውቀው ቅዱስ ጌታዬ፣ አንተ ነህ አምላኬ ተስፋዬ። ድንጋዮች በውሃ ቢሆን መኖሪያቸው፣ ነገር ግን በእነሱ ሕይወት የለባቸው። አንተን እየፈሩ ከቤት ከኖሩ ከሚድኑት አድርገኝ ከሚለመልሙት፣ ከሚድኑት አድርገኝ ከሚለመልሙት። አንተ ነህ አንተ ነህ አንተ ነህ ተስፋዬ፣ አንተ ነህ አምላኬ ተስፋዬ፣ አንተ ነህ ተስፋዬ፣ አንተ ነህ አምላኬ ተስፋዬ። መጣል የማታውቀው ቅዱስ ጌታዬ፣ ወረት የማታውቀው ወረት የማታውቀው ቅዱስ ጌታዬ፣ አንተ ነህ አምላኬ ተስፋዬ። ዓለትን ሰንጥቀህ ውሃ ታወጣለህ፣ ደረቁን በትር ታለመልማለህ። በተዘጋው ገብተህ ሰላም ትሰጣለህ፣ በልቤን ስበረው ትችልበታለህ፣ በልቤን ስበረው ትችልበታለህ። አንተ ነህ ዘምሮ አንድ ላይ አንተ ነህ ተስፋዬ፣ አንተ ነህ አምላኬ ተስፋዬ፣ አንተ ነህ ተስፋዬ፣ አንተ ነህ አምላኬ ተስፋዬ። መጣል የማታውቀው መጣል የማታውቀው ቅዱስ ጌታዬ፣ ወረት የማታውቀው ወረት የማታውቀው ቅዱስ ጌታዬ፣ አንተ ነህ አምላኬ ተስፋዬ። አንተ ነህ አንተ ነህ ተስፋዬ፣ አንተ ነህ አምላኬ ተስፋዬ፣ አንተ ነህ
ይረጋል ሕይወቴ አንተ ስታልፍበት አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ በእጃችሁ በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት አንተ ስታልፍበት ወደ እልፍኜ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ እንባዬን አርግፌ በእጃችሁ አመስግኑ። በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ እንባዬን አርግፌ በእጃችሁ ለጠላት አሰራር ዋሻ የሆንኩት ስራኝ እንደገና ቤተ መቅደስ ለጠላት አሰራር ዋሻ የሆንኩት ስራኝ እንደገና ቤተ መቅደስ በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን ተራመድ በልቤ በሞገስ በግርማ ኢየሱስ አንተ የምስኪኑ ለጠላት አሰራር ዋሻ የሆንኩት ስራኝ እንደገና ቤተ መቅደስ ለጠላት አሰራር ዋሻ የሆንኩት ስራኝ እንደገና ቤተ መቅደስ ያጨበጨባቸው በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት አንተ ስታልፍበት ወደ እልፍኝ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ
ቀን ከሌሊት ለልጅሽም ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር ነፍሴ። እመቤቴ እመቤቴ አምላክና ላመስግንሽ ለልጅሽም ውዳሴ ታቀርባለች ዘወትር ነፍሴ። የለመለመች መስክ አምላኬ መረጣት የጽላቱ ኪዳን ታቦቱ ድንግል ናት። የሰማይ ዘምድር ንግሥት ናትና ክብር ይገባታል ዘወትር ጠዋት ማታ። በጭብጨባ እመቤቴ አምላክና ላመስግንሽ ለልጅሽም ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር ነፍሴ። አደራሽን ማርያም የሁሉ እናት በምልጃሽ አስቤኝ ኋላ ስራቆትን ያንን የእሳት ባሕር አሻግሪኝ ድንግል ሆይ እንዳልወድቅ እንዳልሞት ከቶ እንዳላይ ስጋት። እመቤቴ አምላክና ላመስግንሽ ለልጅሽም ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር ነፍሴ። እመቤቴ አምላክና ላመስግንሽ ለልጅሽም ውዳሴ ታቀርባለች ዘወትር ነፍሴ ታቀርባለች ዘወትር ነፍሴ። ዝማሬ መላእክትን ያሰማልን፣ የአገልግሎት ዘመኑን ይባርክልን። ወደ ዕለቱ ትምህርት እንሄዳለን። የዕለቱ መምህራችን መጋቤ ሐዲስ መምህር ዘላለም ከደብረ ድረስ ቅዱስ ጊዮርጊስ ካቴድራል የመጡ መምህር ሰባኪ ወንጌል ናቸው። እሳቸው ያስተምራሉ። እግዚአብሔር መንፈስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ ማኅበረ ምዕመናን ወምዕመናት ሁላችሁ በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ቆያችሁ? አሜን። ምስጋና የባሕርይ ገንዘቡ የሆነ ልዑል አምላካችን በዚህ ዕድሜና ጤና በተወደደበት መሰብሰብ አንድነት በጠፋበት ዘመን በዕድሜያችን ላይ ዕድሜ በጊዜያችን ላይ ጊዜ የጨመረልን በሕያው መቅደሱ የሰበሰበን በልጅነት ማዕረግ የተቀበለን ልዑል አምላካችን ክብርና ምስጋና ለእርሱ አጠራሩ ይሁን። እንደ እግዚአብሔር መልካም ፈቃድ ባለን ጥቂት ደቂቃ የእግዚአብሔርን ቃል እንማማራለን። አምላካችን መንፈስ ቅዱስ በመካከላችን ተገኝቶ የራቀውን አቅርቦ የረቀቀውን አጉልቶ ሕያው ቃሉን እንዲመግበን ቅዱስ ፈቃዱ ይሁንልን። እኛም በልማድ ሰሚዎች በልማድ ተናጋሪዎች እንዳንሆን በምንሰማውና በምንናገረው ቃል ፍሬ እንድናፈራ አምላካችን ልዑል እግዚአብሔር ለሁላችንም ማስተዋሉን ያድለን። አስተፋጥን ትምጻእ ኀቤየ ቅድመ ክረምት፣ ከክረምት በፊት ወደ እኔ እንድትመጣ ትጋ በሚል ርዕስ እንማማራለን። ቃሉን የምናገኘው በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። ቃሉን የተናገረው ሐዋርያው ቅዱስ ጳውሎስ ጢሞቴዎስ ለተባለ ደቀ መዝሙሩ በመከራ በጭንቅ ሆኖ የላከለት መልእክት ነው። ከክረምት በፊት በሉ እስኪ። በእርግጥ ያው ለቦሌ ሰው ስለ ክረምት ማስተማር አይጠበቅብንም። የምንማማረው ስለ ክረምት ነው እና ክረምት እዚሁ ከተማ ያለን ሰዎች እንዲሁ በልማድ የተወሰነውን ነገር እንረዳው ይሆናል እንጂ ክረምትን
ከከተማ ውጭ ያለውን ሕይወት አብዛኞቻችን አናውቀው ይሆናል። ነገር ግን በመጽሐፍ የተቀመጠውን መሰረት አድርገን ስለ ወርኃ ክረምት ጥቂቱን እንማማራለን። አምላካችን መንፈስ ቅዱስ ማስተዋሉን ያድለን። ከክረምት በፊት በሉ እስኪ ወደ እኔ እንድትመጣ ትጋ። ከምን በፊት? ከክረምት በፊት። ይህን ቃል የተናገረው እንደነገርኳችሁ ቅዱስ ጳውሎስ ነው። ክረምት ምንድን ነው? የክረምት ምስጢር፣ የክረምት ትርጉም ምንድን ነው? ክረምት ማለት ከክረምት በፊት መምጣትስ ምንድን ነው የሚለውን እንመለከታለን። ክረምት እንደምታውቁት በቤተ ክርስቲያን በጣም ሰፊ ምስጢር የያዘ ነው። ቅዱስ ያሬድ እንኳን ከደረሰው ድርሰት አንዱ ትልቁ ድርሰት የሚባለው ትልቅ ድርሰት ባይኖረውም አንዱ ምንድን ነው? ድጓ። ከድጓው አንዱ ክፍል የክረምት ድጓ ይባላል። በውስጡ ሰፊ ምስጢሮችን የያዘ። አሁን በዚህ ወቅት ቅኔው የሚቀርበው ስለ ወርኃ ክረምት ነው። በዚህ ሰዓት የሚዜመው የሚቀርበው ምስጋና የሚደርሰው ምስጋና ሁሉ የሚናገረው አምላካችን እግዚአብሔር በድንቅ አሰራሩ ወርኃ ክረምትን ለፍጥረት ምን ማለቱ መስጠቱ ነው። እንደምታውቁት ሰው እጅ ላይ ቢሆን ኖሮ ወርኃ ክረምት በጊዜው ምን አይልም ነበር። የሆነ በቴክኒክ ብልሽት ምክንያት ወይ የሆነ ጊዜ ይዘገይ ነበር፣ ወይ የሆነ ጊዜ ያልፍ ነበር። ግን ያረው ክረምተ በባ ዓመት ጊዜውን ሰዓቱን ጠብቆ ሁሉ ጊዜ ክረምት ምን ይላል ያመጣል። በውስጡ በጣም ሰፊ ምስጢሮችን ይዟል። አሁን የምናየው ጥቂቷን ነገር ብቻ ስለ ወርኃ ክረምት ነው። የኛ ሕይወት እንኳን ብታዩት በሶስት ክፍል ይታያል። ክረምት ሲባል ገበሬ አለ፣ ምድር አለች፣ ዘር አለ፣ የሚያፈራው ፍሬ አለ፣ ዝናብ አለ። በምድሩ ተመስለናል። ተምራችሁታል። ሳምንትና 15 ቀን በመሬቱ እንደተመሰልን ደግሞ በዘሩ ተመስለናል። በገበሬው ምን እንላለን? እንመልሳለን። ቅዱስ ያዕቆብ ሲናገር እንዲያው በመልእክቱ ምዕራፍ 5 ቁጥር 7 ላይ ታገሱን ካዊነ እስከ ዳህሪት ዕለት አመ ይመጽእ ጊዜክሙ ከመ ኀረሳዊ ዘይጸንዕ ፍሬሃ ለምድር ክብርት። ወንድሞች ሆይ ጌታ እስኪመጣ ድረስ እንደ ገበሬው ምን በሏል? ታገሱ። ምድሩን ምን እስኪል ዘርቶ ዝናብ ወርዶላት ምድሪቷ እስከትሰዊ ወታፈሪ ወጡ አድጋ እሸት እስኪሆን እሸቱንም ደግሞ ምን አይለው አይመላው። ለምን? እሸቱ ወደ ጎተራ አይከተትማ። ለጊዜው የረሃብ መግቢያ ቢሆን ነው። ወትታጸድ አፍርታም ደግሞ ለምን እስክትበቃ እህሉ አፍርቶ ደርቆ እስኪወቃ ምን ይላል አለ ይጠብቃል። እናንተም ጌታ እስኪመጣ ድረስ እንደ ገበሬው ምን ይሏል? ታገሱ። እና ክረምቱ የኛ ሕይወት በምን ይመሰላል? በገበሬውም ይመሰላል፣ በዘሩም ይመሰላል፣ በመሬቱም ይመሰላል። ግን እያንዳንዱ አገባብ አለው። አሁን ስለ ወርኃ ክረምት ጥቂት ካየን በኋላ ደግሞ እኛ በገበሬው የምንመሰልበትን ሕይወት እናያለን። በቤተ ክርስቲያን የመጀመሪያ ወርኃ ክረምት የብሉይ ኪዳን ምሳሌ ይባላል። ወርኃ ክረምት እንደምታዩት በሰማይ ምን አለ? ዝናብ አለ። በምድር ጭቃ አለ። ምድር ሁሉ ምንድናት? ጭቃና ውሃ ነው የያዘችው። ቆይታ ደግሞ በክረምቱ ምን ማሳየት ትጀምራለች? ልምላሜን ብቻ ማሳየት ምን ትላለች? ትጀምራለች። ገበሬው በክረምት ሊዘራ ሲወጣ በሰማይ የሚወርደውን ዝናብ እንዲያውም የከተማ ሰው ከሚፈራው አንዱ ምንድን ነው? የከተማ ሰው 3 ነገሮችን ይፈራል። ስንት ነገሮች? አቤት 3 ነገሮችን ይፈራል። የመጀመሪያው የከተማ ሰው የሚፈራው ምንድን ነው ካላችሁ በሬ ነው አይደል? በሬ ምን ትላለች? አትፈሩ? በሬ እንፈራለን። ታርዶ ከሆነ ግን መስዋዕቱም አንፈራው፣ አስቸጋሪ ነው። እና መኪና የሚጋፋው ሰው በሬ ምን ይላል? ምንም ከሩቅ ሲያዩ ገና ይሸሻል። ታስሮ ቢሆን እኮ ያምነው
የከተማ ውሻ የምንደፍረውን ያህል በሬ ምናምን አንዳፈር። ሁለተኛ የከተማ ሰው ተራራ ይፈራል። ተራራ ይፈራል። አባቶቻችን ቤተክርስቲያንን ሲሰሯት እንደው ዝቋላን ሲሰሩ፣ ደብረ ዳሞን ሲሰሩ፣ ግሸንን ሲሰሩ የመሬት እጥረት ገጥሟቸው ይመስላችኋል? እዛ ድረስ ሲሄዱ መጓጓዣ ባልነበረበት ሰዓት ለምንድን ነው ወደዛ ስንሄድ መንፈሳዊ ልዕልና ውስጥ እንገባ? ከስጋዊ ሀሳብ ከምድራዊ ሀሳብ ምን እንድንርቅ። በብሉይ ኪዳንም በአዲስ ኪዳንም ስናይ እግዚአብሔር የሚገለጠው ከመንደሩ ከሰፈሩ ምን ሲል ነው? ውጭ ነው። አሁን የይዞታ የመሬት አይደለም የምነግራችሁ። ከመንደር ምን ስንል? አቤት ከሰፈር ምን ስንል? ገብቷቸዋል? የይዞታውን የቦታውን አይደለም። አስተሳሰባችን፣ አነጋገራችን፣ አኗኗራችን ምን ሲል? ከዛ ሀሳብ ከዓለም ሀሳብ ምን ሲል ወጣ ሲል። ስለዚህ ጉዞ ሲደረግ መንፈሳዊ ጉዞ ሲሆን ሰው ከስጋዊ ሀሳቡ ምን ይላል? ይርቃል። አሁን እኛ ግን ገዳም እንኳን ለመጎብኘት እየሄድን ምን አለው? ተራራ አለው እንዴ እንላለን፣ አለው እንላለን። አንወድም እና የከተማ ሰው ላይ ሶስተኛ የከተማ ሰው የሚፈራው ምንድን ነው? ዝናብ ነው አይደል? ዝናብ በጣም እንፈራለን። ከፍየል ቀጥሎ ዝናብ የምንፈራው የከተማ ሰዎች በጣም እንፈራዋለን። ግን ገበሬው በዛ ዝናብ ምን ይላል? ዝናቡ እየወረደበት ምን ይላል? እኛ እኮ ስም አስፈቅደን እንቀራለን። ኧረ እንደው ቢቀርስ ባይበላል እንላለን። ምን ሲሆን? ዝናቡን ብርዱን ተቋቁመን እንደው ጥላ ይዘን እንኳን መሄድ ምን ስንፈራ። ገበሬው ግን ያ ዝናብ እየወረደበት ምን ይላል? ይዘራል። ምን ተዘሩ? ሲዘራ እህሉ ስላልደረሰ ጎተራ ባዶ ስለሆነ የሚበላው ሲዘራ ውሎ በባዶ ሆኖ ተሰልፎ ነው። ሲዘራ ሲቆፍር ዝናቡ ሲወርድበት ቆፈሩን ሁሉ ተቋቁሞ ይውልና ገበሬው ማታ ሲመጣ ደግሞ የሚበላው ምንድን ነው? በቆሎውን፣ ድንቹን እንደ ነገሩ ነው። ረሃብ መግደያ ነው የሚያገኘው እንጂ ጠግቦ ተመችቶት ላይ ሰውነቱ ራሱ ከጭቃ አይለይም። አጭር ታጥቆ ነው፣ አይደምቅም። ብዙ መከራ ይቀበላል። በምን በወራጅ ለምን በጋን እየጠበቀ ልክ ወርሃ ክረምት የተባለው ብሉይ ኪዳን። ብሉይ ኪዳን ምን አለ ካላችሁኝ ሰማዩ ምንድን ነው? የጠራ አይደለም። ምስጢረ ሥላሴ እንደ ሐዲስ ኪዳን አልተገለጠም። የእግዚአብሔር ምሕረት አንድነት ሦስትነቱ ምን አላለም? በገሃድ አልተነገረም። የሰው ልጅ ሰማያዊ ክብርን ምን አላለም? አላገኘም። ሰማዩ በደመና እንደነበረ ተስፋ እንጂ የተረጋገጠ የምስራች አልነበራቸውም። ምድሩ ጭቃ እንደነበረ ከኃጢአትና ከበደል ከሰው ልጆች ድካም የተነሳ በዚህ ዓለም ላይ የነበረው ሕይወት ምንድን ነበር? አስቸጋሪ ነበር። ልክ እንደ ክረምት በክረምት እንደፈለጉ ሰዎች መሄድ እንደማይችሉ በብሉይ ኪዳን የነበሩ አባቶቻችን ወደ እግዚአብሔር ክብር ወደ መንፈሳዊ ጸጋ ለማደግ እንኳን ዘመኑ ምን ብሏቸዋል? ገድቧቸዋል። ገደል ነበረ፣ መርገም ነበረ፣ ስቃይ ነበረ፣ ነፃነት አልነበራቸውም። በዛ ዘመን ገበሬው እንደሚዘራው ደግሞ ዘሪ የሚባሉት ደግሞ ነቢያቶች ናቸው። ማናልኳቸው? ነቢያት ዘሪዎች ናቸው። ዘር ዘርተዋል። ገበሬው ታግሶ እንደሚዘራ በባዶ ሆዱ እንደሚዘራ የመንፈስ ቅዱስ ጸጋ በሐዋርያት የወረደው የመንፈስ ቅዱስ ጸጋ ሳይወርድላቸው ገበሬው አጭር ታጥቆ እንደሚሰለፍ በጸጋ እግዚአብሔር እንደ ሐዲስ ኪዳን ሐዋርያት ምን ሳይሉ ሳይጎበኙ ምንም ይሁን ደግሞ ገበሬው ረሃብና ስቃይ ቢያሳልፍም ደግሞ እንደ ነገሩ ቅድም እንደነገርኳችሁ ቆሎውን ጎመኑን እንደሚበላ ደግሞ ምን አይሉ ጸጋ እግዚአብሔር ደግሞ በጥቂቱ ምን እያላቸው እየጎበኛቸው ምን ይለዋል? ትንቢት ተናግረው ዘር የሚባለው ትንቢቱ እያለቀሱ ነው የዘሩት። ዳዊት በመዝሙሩ እለ ይዘሩ በአንዱ በሐሴት ያረሩ አይደል? በለቅሶ የሚዘሩ በደስታ ምን ይላሉ? ይለቅማሉ። እያለቀሱ ነው የዘሩት። ትንቢታቸው ምንድን ነው? እንባ ነው። ለቅሶ ነበረ፣ ጩኸት ነበረ፣ ልመና ነበረ። ያ የእነሱ ትንቢት ነው። ሐዋርያት ደግሞ ምን ሆኑ? እነሱ ዘሪዎች ሆኑ፣ አጫጆች ሆኑ። የሚገርማቸው የሚዘራ ሰው ምን እያለ ነው?
እየራበው እየጠማው ነው አይደል? የሚያጭደው ሰውስ እህሉ ይደርስለታል። እህሉን የሚወቃው የሚሰበስበው ሰው ግን ቆሎውን እየበላ ዳቦውን እየበላ እንጀራውን እየበላ ጠላውን እየጠጣ ምን ይላል? ይሰበስባል። ምን ስለሆነ? የመከራ ጊዜ ስለሆነ፣ ፀሐይ ስለሆነ፣ ምቾት ስለሆነ። ልክ ነቢያቱ እንደዚህ ነው የሰሩት። ሐዋርያት ግን አጭደዋል በምቾት። በምቾት የሚባለው መከራ አልተቀበሉም እያልኳቸው አይደለም። በገቢረ ተአምራት እያደረጉ እነዛ ገቢረ ተአምራት የተለያቸው ነበሩ። ልጅነትን ማደር አይችሉም ነበረ። በለቅሶ ነው፣ ገና በተስፋ ነው የኖሩት። በአዲስ ኪዳን የተነሱ ሐዋርያት ግን ይለውታል፣ አጭደውታል። ራሱን ባለቤቱ በዮሐንስ ወንጌል ምዕራፍ 4 ቁጥር 38 ላይ ወአንሰፈለኩክሙ ትዕርሩ በዘይጻመክሙ፣ እኔ ያልደከማችሁበትን ታጥሩ ዘንድ ዘባይን ጻመወ፣ ሌላው በደከመበት እናንተ በእነሱ ድካም ምን አላችኋል? ገባችሁ። አያችሁ፣ ነቢያት ዘርዘርተዋል። እናንተ ደግሞ በእነሱ ድካም ያን ሁሉ ድካም አሳልፈው እናንተ ምን አላችሁ? አጨዳችሁ። ስለዚህ የታጨደው እህሉ ደግሞ ማነው ካላችሁ እኛ ነው። ተስፋው ትንቢቱ ነው፣ ወንጌል ነው። ጎተራዋ ደግሞ ማናት? እህሉ መጀመሪያ አውድማ ላይ አይደል የሚወቃው? አውድማ የምትባለው ማናት? አውድማ ላይ ምን አለ? ገለባው ምኑም አለ፣ ፍሬውም አለ አይደል? አውድማው ላይ ነው የሚለየው። አውድማ ደግሞ ማናት? ቤተ ክርስቲያን ነው። በአውድማ ውስጥ ያለን እኛ ነን። እኛ ውስጥ ገለባ እንኖራለን አይደል? ምን ያላል? ክርስቲያን ሆነን ከስንዴው ጋር ተቆጥረን ስንዴነታችንን ማረጋገጥ ያንፈልግ እንደ እንክርዳዱ መጣል የምንፈልግ ወይም ደግሞ ንስሐ ያልተዘጋጀ ከሆን ምን እንላለን? ፍሬው ወደ ምን ወደ ጎተራ አይደል? ባለቤቱም የተናገረው። ገለባው ደግሞ ምን ይላል? መንሹ በእጁ ነው ይለየዋል አይደል ይተዋል። ከዛ ጎተራዋ ደግሞ ማናት ካላችሁን መንግሥተ ሰማያት ናት። ፍሬው የሚገባው ወደ ምንድን ነው? ፍሬውን እንድንገባ እግዚአብሔር ማስተዋሉን ያድለን። የንስሐ ዘመን ለሁላችንም ያድለን። ስለዚህ የክረምት ምሳሌ የተባለ የመጀመሪያው ብሉይ ኪዳን ነው። በጋው ደግሞ የመከሩ ጊዜ የሚባለው አዲስ ኪዳን ነው። የክረምቱ ሁኔታዎች ደግሞ በብሉይ ኪዳን ተገልጠዋል። የበጋው የፍሬው ጊዜ ደግሞ በአዲስ ኪዳን ምን ብሏል? ተተርጉሟል። ገበሬዎቹ ነቢያት ተብለዋል። በሁለተኛ ደረጃ ወራ ክረምት የሚባለው ምንድን ነው ካል የሰማዕትነት ዘመን። የሰማዕትነት ዘመን የወራ ክረምት ምሳሌ ነው። ገበሬው መከራ እንደሚቀበል እንደሚዘራ በክረምት ብዙ ነገሮች እንደሚታገስ ሰማዕታትም ጥቂት ዘርተው ማለት መከራን ተቀብለው ገበሬው ብዙ ነገር ዋጋ አድርጎ ነው የሚዘራው። ምን ዘር ነው የሚዘራው? ያን ሁሉ ተቋቁሞ ይዘራል። ምን የሚል እጥፍ እንደሚያገኝ ያውቀዋል። ጥቂት ዘርቶ ሲሄዱ ዘራቸውን ተሸክመው እያለቀሱ ተሰማሩ ያለው ዳዊት አንድ ገበሬ በትከሻው አስሮ ቋጥሮ ይዟት የሚሄዳትን ዘር ከዘራ በኋላ የሚመልሰው በምንድን ነው? በአህያ በፈረስ እያመላለሰ ጥቂቷ ዘር ምን ትላለች? ትሞላለች። ግን ገበሬው ሲዘራ በጣም ብዙ ነገሮችን ይከፍላል። ብዙ ዋጋ ከፍሎ ነው። ሰዎች በተኙበት፣ ሰዎች ባዘኑበት፣ ሰዎች ብርዱን ሁሉ ተቋቁመው መሄድ ፈርተው አርፈው በተቀመጡበት ሰዓት ዝናቡ፣ መብረቁ፣ ነጎድጓዱ ሳያስፈራው ምን ይላል? ይዘራል። ሰማዕታትም እንደዛው ናቸው። መብረቁ፣ ነጎድጓዱ የጣዖት አምላኪዎች የነገስታቱ ዛቻ የወረደባቸው መከራ ያ ሁሉ ሳያስፈራቸው ማዕበሉ ስጋዊ ፍላጎት ድል አድርገው እሱም ሳይገድባቸው ለተጋድሎ ምናል ራሳቸውን አልሰጡ። ዘርዘሩ የተለያየ ዘር። ገበሬው አንድ ዘር ብቻ ነው የሚዘራው። እንዲያው ጤፍ ተወዷል ብሎ እህሉን ሁሉ ጤፍ አይዘራው፣ መሬቱን ሁሉ ልዩ ልዩ ነው። እነሱም ተጋድሏቸው አንድ ብቻ ነው። አይ እኛ ከመጸወት ይበቃኛል፣
ከጾምክ ይበቃኛል እንደምንለው አይደለም። በሁሉ ተጋድሎ ውስጥ ብሏል ተገኝተዋል። ያ የሰማዕትነት ዘመን እንዲያውም የሚገርማችሁ ወርኃ ክረምት አብዛኛው ሰማዕታት ሰማዕትነትን የተቀበሉበት ነው። ዛሬ እንኳ ብናይ ከሐዋርያት መካከል አንዱ የቅዱስ የሐዋርያው ናትናኤል ምንድን ነው የሰማዕትነት ዕለት ነው። ዛሬ ሰማዕትነትን የተቀበሉበት ነው። የነ ቅዱስ ቂርቆስ የነ ኢየሉጣ የነ ቅዱስ ጳውሎስ ሰማዕትነትን መከራን የተቀበሉበት መታሰቢያ በዓላቸው እንኳ የአብዛኞቹ በምን እናገኛለን? በወርኃ ክረምት እናገኛለን። እና ወርኃ ክረምት የሰማዕትነት ዘመን ምሳሌ ነው። ልክ ገበሬው ቆርጦ እንደሚነሳ ተዘጋጅቶ እንደሚነሳ ክርስቲያኖችም ይህን አስበው ለሰማዕትነት ለመከራ ጨካኝ ሆነው የሚነሱ በራሳቸው ላይ የሚጨክኑ ይሆናሉ። ያ ደግሞ እጥፍ ይሆናል። አንድ ዓመት የዘራው ገበሬው ብዙ ዘመን እንዲበላው ያደርገዋል። እነ ቅዱስ ጊዮርጊስ እነ ቅዱስ ኢየሉጣ 7 ዓመትና 3 ዓመት 1 ዓመት የተጋደሉት ተጋድሎ እድሜ ልካቸውን እግዚአብሔር ዘራቸውን ምሎታል። የዘሩትን የተጋድሎ ዘር ምናሉ እጥፍ አደረገላቸው። በሁለተኛ ቆሮንቶስ ምዕራፍ 9 ላይ ለዘሪ ዘርን ይሰጣል ካለ በኋላ ምን ይላል መሰላችሁ? እህል ዘራችሁን ምን ይለዋል? ያትረፈርፈዋል። ጥቂት ዘርታችሁ ማለት ጥቂት ተጋድላችሁ እግዚአብሔር ምን ይለዋል? እጥፍ ዋጋ ይሰጣቸዋል። አያችሁ፣ እነሱ በሆነ ዘመን ተጋድሎ ፈጸሙ፣ ግን እስከ ዓለም ፍጻሜ ድረስ ቅድስናቸው ክብራቸው ምን ይላል? ይነገራል። እግዚአብሔር ምን ስላለላቸው? የዘሩትን የተጋድሎ ዘር ምን ስላለላቸው? ስላበዛላቸው ማለት አያልፍበትም። ገበሬው እኮ 1 ዓመት ያመረተውን ትንሽ እየቆጠበ ቢሸጠው 1 ዓመት 2 ዓመት ቢሸጠው ነው፣ ቢበላው ጥቂት ዓመት ነው አይደል? ቅዱስ ጊዮርጊስ የሰበሰበውን መቼ ያልቃል? መጥምቀ መለኮት ቅዱስ ዮሐንስ የዘራው ዘር በዘመን ያልፋል። ሁልጊዜ የሚነገር ነው። እግዚአብሔር የሰጣቸው ዘር በጥቂቱም ይታያል። ስለዚህ የሚመሰለው በዚህ ነው ማለት ነው። አሁን ገና ወደ ትምህርታችን አሁን ልንገባ ነው። ወደ ምናችን አልኳችሁ? ወደ ርዕሳችን። የትምህርታችን ርዕስ ምንድን ነው? ንገሩኝ እንጂ እየረሳችሁ ነው እንደሚሰሙት። የትምህርቱ ርዕስ ምንድን ነው? ከክረምት በፊት ወደ እኔ እንድትመጣ ምን በል ትጋ። ይህም ጳውሎስ ሲናገር የመጨረሻ በዚህ ምድር ላይ የነበረው ሕይወቱ ላይ የተናገረው ቃል አንደኛ ጢሞቴዎስ አለ፣ ሁለተኛ ጢሞቴዎስ አለ። መልእክቱም ስናየው ሁለተኛ ጢሞቴዎስ በሮም እስር ቤት ሆኖ የመጨረሻ ዕለተ ሞቱን የሚጠብቅበት ዘመን በደረሰ ሰዓት ለጢሞቴዎስ የላከው መልእክት ነው። በእስር ቤት በመከራ ውስጥ ሳለ የሚያገለግለው በጣም ቅዱስ የሆነ ንጹሕ የሆነ በአገልግሎቱ በፍቅር የተሞላ ጢሞቴዎስ የሚባል ደቀ መዝሙር ነበር። ያ ጢሞቴዎስ የሚገርማችሁ ቅዱስ ጳውሎስ ፈጥኖ ወደ እኔ እንድትመጣ ትጋ ሲለው በብዙ መንገድ ይናፍቀዋል። እንባህን አይቻል በደስታ ሞላ ዘንድ ወደ እኔ እንድትመጣ ምን እላለሁ? ትጋ። ምንህን አይቼ እንባ ነው። ሰው የልጁን እንባ አይቶ በደስታ ይሞላል? አይሞላም አይደል? እንዲያውም ወላጅ መቋቋም ከማይችለው አንዱ ምንድን ነው ከተባለ የልጆቹን እንባና ለቅሶ ነው። ጳውሎስ እየተናገረው ግን እንባህን አይቼ ማለት ጳውሎስን በናፍቆት መጥቶ ሲጠይቀው በእስር ቤት በመከራ ውስጥ ሆኖ እንኳን የጢሞቴዎስ ፍቅርና ርኅራኄ ምን ይለዋል? በደስታ እንዲሞላ መከራውን እንዲረሳ እንዲቋቋመው ያደርገዋል። እና እንባህን አይቼ በደስታ ሞላ ዘንድ ላይ እናፍቃለሁ። ደግሞ ብቻዬን ነኝ። እነ ዴማስ ይህን ዓለም ወዶ ዴማስ እግዚአብሔርን ክዶ ከኔ ተለይቷል። ብቻዬን ነኝና ፈጥነን ወደ እኔ እንድትመጣ ምን በል ትጋ እያለ ይነግረውና ስትመጣ ግን ከምኑ ቀድመን አለው? ከምኑ አለው? ከክረምቱ ቀድመ ወደ እኔ ምን በል አለው? እና እንደምታውቁት ክረምት ላይ ቅድም እንደዘረዘር ነው እንደፈለጉ መራመድ አይቻልም። እንኳን ትናንት ዛሬም እንኳን ትራንስፖርቱ ሁሉ ነገር በአየር በባህር በፈለግነው መንገድ ጉዞ ተጀምሮ እንኳን የክረምት ጉዞ ምንድን ነው? አዳጋች ነው። ድሮ
ትምህርት ቤቱም ፍርድ ቤቱም የሚዘጋው ክረምቱ አስቸጋሪ ስለነበረ ነው። ሰው እንደፈለገ መራመድ ስለማይችል ነው። ዛሬ ደግሞ እረፍት ፈልገን ነው አብዛኛው እና ወራ ክረምት ለጉዞ አስቸጋሪ ስለሆነ ስትመጣ በመርከብ ነው የሚሄደው። ስትመጣ ወደ እኔ ምን እንዳትል፣ ጉዞ አደጋ እንዳይገጥመው፣ በጉዞ ውስጥ እንዳትቸገር። የመርከብ ጉዞ አስቸጋሪ ነው። ማዕበል ምን ይላል? ይሞላል። ማዕበል ከተነሳ መርከቡ ምንድን ነው የሚለው? አስቸጋሪ ነው፣ ተሰባብሮ ይወድቃል። ስለዚህ ጉዞ አስቸጋሪ እንዳይሆን ከክረምቱ በፊት ወደ እኔ እንድትመጣ ምን በላል? ትጋ። ስትመጣ አደጋ እንዳይገጥምህ፣ እኔም ከማግኘት በፊት እኔ አንተን ሳላገኝ አንተ እኔን ሳታገኝ ሳንገናኝ አደጋ እንዳይገጥመን ክረምቱን ቀድመው ምን በል ወደ እኔ ና። የመጀመሪያ ቤት። ሁለተኛ ጳውሎስ ከክረምቱ በፊት ወደ እኔ ና ሲለው ለክረምት የሚያስፈልገውን ነገር ምን እንዲልልን እንዲያመጣልን፣ በርኖሱን ይዘህልኝ ና ይለዋል። መጻሕፍቶችን ይዘህልኝ ና ይለዋል። በክረምቱ ቅዝቃዜ አለ፣ ብርድ አለ፣ አስፈሪ ብዙ ነገሮች አሉ። እነሱን የሚቋቋምበት ልብስ ይዞለት እንዲመጣ ደግሞ በክረምቱ የሚያነባቸው የሚጽፋቸው መጻሕፍትን እንዲያመጣለት ስለሚፈልግ ከክረምቱ በፊት ወደ እኔ እንድትመጣ ምን እላለሁ? ና፣ ቀድመና፣ ተግተህ ፈጥነህና አትስነፍ እያለ ይነግረዋል። እንግዲህ ጳውሎስ ጢሞቴዎስን የተናገረበት ምክንያት ከሆነ እኛን ደግሞ እግዚአብሔር የሚያዘን ከክረምት በፊት የሚለው ከእኛ ሕይወት ጋር ስናየው ደግሞ የሚገናኘውን በጥቂቱ እንመልከት። ክረምት ቅድም እንደነገርኳችሁ ባዶ ዘመን ተስፋ ብቻ ያለበት በማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ማነው ምዕራፍ 24 ቁጥር 20 ላይ ምንድን ነው የሚለው? ሽሽታችሁ በክረምትና በሰንበት እንዳይሆኑ ምን በሉ? ጸልዩ፣ ትጉ ይላል። ሽሽታችሁ በክረምት እንዳይሆን። አሁን ክረምት ላይ ብንሰደድ እንኮንናለን ማለት ነው እንዴ? አይደለም። በክረምት ሰው መሰደድ አይችልም። አስቸጋሪ ነው የሚሆንበት። ጉዞ የከፋ ይሆናል። ወደ ፈለገው ሀገር በክረምት ቢሄድ እንደፈለገው መድረስ አይችልም። ስንቅ የለው፣ ገንዘብ የለው፣ ሰው መጠየቅ አይችልም። የሀገሩ መንገድ ይጠፋበታል። ክረምት ሰዎች ተስፋቸው ምድር ላይ ነው ያለው። ገበሬው ክረምት ላይ ደግ ሰው ማምራት እንኳ አይችልም። ጽዋ ቢኖርበት ዝክር ቢኖርበት ወደ በላይ ይሸጋገራል። በክረምት እጁ ላይ ምንም ነገር ስለማይኖር ተስፋው የት ስላለ? አቤት መሬት ላይ ነው ያለው። መሬቷን ብታዩት ደግሞ ያለው ምንድን ነው? ቅጠል ብቻ ነው ያለው፣ ዘር ብቻ ነው ያለው፣ ፍሬ የለም። ያፈራው የያዘው ነገር አይኖርም። ጳውሎስ በጢሞቴዎስ አንጻር ለእኛ እየነገረን ያለው ከክረምት በፊት ማለት ተስፋ ገና እሰራለሁ ብቻ እንዳይሆን፣ በሞት የምትጠራበት ጊዜ፣ ወደ እኔ የምትመጣበት ጊዜ፣ ዕለተ ሞትህ ገና እሰራለሁ እያለ የተስፋ ቅጠል ብቻ የተስፋ ዘር ብቻ ዘርተህ እጅ ላይ ምንም ያልዘራኸው ነገር ምንም የሰበሰበው ነገር ሳይኖር ባዶ እጅህን ሆነ ዕለተ ሞትህ እንዳይደርስ ምን በል ትጋ። አሁን ገበሬው ብዙ ነገሮችን አዘጋጅቶ ዘርቷል። ብዙ ነገሮችን ማዳበሪያውን ያዘጋጃል፣ ምርጥ ዘር ያዘጋጃል። በጣም ውድ ነገር ነው የሚዘራው። አሁን ብትጠይቁ ዘርቻለሁ ነው የሚለው፣ እየዘራው ነው የሚለው። አንዳች እጁ ላይ የለም። እኛስ አሁን ምን ዘርተናል? አሁን ዛሬ እንደዘራው ገበሬ ነን ወይስ ደግሞ ገና እዘራለሁ እንደሚለው ነው? የትኞቹ ነን? ዘርተናል። የዘራ ነው እንደው አፈራለን የምንለው ማለት የጸሎት ሕይወታችን፣ የንስሐ ሕይወታችን፣
የትምህርት ሕይወታችን ይቅር የምንልበት ከሰዎች ጋር ተስማምተን የምንኖርበት የወዳጅነት ሕይወታችን የምጽዋት ሕይወታችን አስራት በኩራት የምናወጣበት ሕይወታችን በየትኛው ዘርተን ብዙ አይነት ዘሮች አሉ። ብዙ አይነት የዘር አይነት አለ። ምን የምንልበት የምናፈራበት እግዚአብሔር እንድንዘራው የሰጠን በዚህ ብዘራ ይህን ታተርፋለን። ጾምን ብዘራ በረከትን ታገኛለህ። ብትመጸውት እግዚአብሔር ምን ይልሃል? በሰማይ ዋጋ ይከፍልሃል። ብትጸልይ እግዚአብሔር ጸሎትን ይሰማሃል ተብሎ የተነገረን ብዙ አይነት ዘር አለ የሚዘራ። ብዙ አይነት ደግሞ ማሳ አለ የሚዘራበት ምድር አለ። ሰውነታችን መሬት ነው የሚዘራበት። ምን ንስሐ እንዘራበታለን። ከርሰ ነዳያን ዘር ነው እንዘራበታለን። በምን በሰማይ እናገኘዋለን። ሰዎችን ይቅር የምንልበት ራሱን የቻለ መሬት ነው። ይቅርታ ጠፍቶ የማይቀር ዘር ነው። ታውቃላችሁ፣ በሕይወታችን ልምላሜ የተለየ ለምንድን ነው? የሚዘራ ነገር ምርጥ ዘር አለን ወይ? ከኛ የሚወጣው ንግግር፣ ከኛ የሚወጣው ሀሳብ የሚያፈራ ነው ወይ ብለን ራሳችንን ካየነው ክረምቱ ላይ ነን፣ ግን እየዘራን ነው። ዛሬ መስራት እንችላለን። ገበሬው ክረምቱ ካለፈ አለፈ እኮ ነው። ከክረምቱ በፊት ለምን ተዘጋጅተህ ጠብቀው ክረምቱን የሚመጣውን መከራ የሚመጣውን የምትዘራበትን ተጋድሎ የምታደርግበትን ጊዜ ምን ብለን ተዘጋጅተህ ጠብቀው እያለ ነው። ዝግጁ ሆነን እኛ እኮ ኮንፈርት እኮ አዘጋጅተናል። የምንለብሳቸው ክረምቱ የምንወጣባቸው ልብሶች አዘጋጅተናል እኮ እኛ አይደለም። በክረምቱ የሚመጡብን ነገሮች ከና ከመምጣታቸው በፊት ተዘጋጅተናል። ግን ለተሞታችንስ ነገ የሚመጣው ፈተናስ በአንደበታችን ከማውራት ውጭ በሕይወታችን ፈተናው ይመጣል፣ ችግሩ ይመጣል። ማንም የማይሰራበት ጊዜ ይመጣል ብሏል እኮ ራሱ ባለቤቱ በዮሐንስ ወንጌል ምዕራፍ 9 ላይ ምንድን ነው ያለው? ቀን ሳለኝ የላከኝን ስራ ልሰራ ይገባኛል ካለ በኋላ ማንም የማይሰራባት ጊዜ ምን ትላለች አለ? ትመጣለች። አያችሁ ጳውሎስ እያለ ያለ የክረምት ጊዜ አለ። መስራት ማን እንደፈለክን መራመድ የማንችልበት። ስለዚህ መጀመሪያ ተዘጋጅቶ ዘርቶ ምን ይላል? መገኘት ያስፈልጋል። ካልዘራን በጋ ቢመጣ አሁን ለገበሬው ምን ይጠቅመዋል? እንዲሁ ጨቀጨቅ ናቸው መሰለኝ ገበሬዎችን አሉ። ግን ሰነፉ ገበሬ ክረምት ሲመጣ ልክ ትጉ ገበሬ የሚዘራው ምን አለ? ሰዓቱ ሲደርስ ከሰማይ ዝናብ ሲወርድ ማዳበሪያውን መግዛት ሲያቅተው ዘሩን መሰብሰብ ሲያቅተው ሲበርደው ምን ይላል መሰላችሁ? መሬቱን ምን ልበለው ላከራየው ጥማድ ይሰጠዋል ወይ ይሸጠዋል። ከዛ ዘሩን ምን ይላል? አቤት ቆልተሽ አምጪልኝ ይላል። በዛች በክረምት አይ ዝናብ ከሚወርድብኝ እያለ ጥሬውን ቆርጦ ምን ይለዋል? ይጨርሰዋል። አሁን የዚህ ሰው በጋ መምጣቱ ይጠቅመዋል? ይሄ ገበሬ ይጠቅመዋል? እንደውም በክረምቱ ከተሜ ሆኖ ነው የኖረው ወይስ ገበሬ ሆኖ ነው የኖረው? ከተሜ ሆኗል። ከተሜማ አይሆንም እንጂ ቢሆን ኖሮማ ወይ ይነግዳል ወይ ምን ይላል፣ ሌላ ስራ ይሰራል። እንደ ከተሜ የኖረ ምን ገበሬ ገበሬ እንዳይሉት ደግሞ ምንም አይ ያልዘራ። አሁን የሰው ቅጥ የለሽ ኑሮ ኖሯል። እንደ ስራው አልኖረም፣ እንደ ማንነቱ አልኖረም። አሁን እኛም በዚህ ህይወታችን በዚህ እድሜያችን ካልዘራን በጋ የሚባለው ክርስቶስ የሚመጣበት ዘመን ያ እህል የሚታጨድበት ዘመን እኖ በቶሎ እመጣለሁ ለእያንዳንዱ ምን እንደ ስራው እሰጠዋለሁ የሚለው ዘመን ለእኛ መምጣቱ ምንድነው ጥቅሙ? ይዘግይ እንዳንለው የዘወትር ጸሎታችን አስቸጋሪ ይሆናል። ክርስቶስ ይዘግይ እንዳንል
የዘወትር ጸሎት ላይ የማይቀር ምን አለ? መንግሥቴ ትምጣ የሚል አለ። አልተዘጋጀንም ብለን አናልፈው ነገር ዘወትር ግን እየጠራ ነው። እሱም ይመጣል ብቻ ነገር ጎና ያለው ምን አላለም? አልዘራም። ምን ልታጭዱ ነው ቢለንስ? ምን ልሰበስቡ ነው ቢለንስ? ምን ልሰጣችሁ ነው የምመጣው ቢለንስ? የተዘራ ከሌለን ማለት ነው ይኖራል። እግዚአብሔር መሰሉን ያድነን። ስለዚህ ጳውሎስ ምን አለ? ከክረምት በፊት ወደ እኔ እንድትመጣ ብሎ ትጋት ምንድን ነው? መወሰን። አንዳንድ ሰው በቃ እየሞከርኩ ነው፣ እየተጋው ነው፣ እየሰራው ነው ብሎ ያስባል። ግን ምንድን ነው? ምኞት ላይ ብቻ፣ ተስፋ ላይ ብቻ በቃ እንላለን። ስንት ዘመን አሳለፍ አስበን እንዲያው ምን የከለከለ ነገር አለ? እግዚአብሔር እንዳንዘጋጅ የሚያደርገን የለም። አብይ ጾም ላይ ሞከር ግን አልቻልንም። ተው ፋሲካው ላይ ደግሞ አይመችም ለንስሐ ትንሽ እስኪ እንጠብቅ፣ ጾም ሲገባ እንላለን። ጾሙ ገባ አየነው። አሁን ደግሞ ክረምት ነው። አይ በቃ አሁን ደግሞ የምንለው ምንድን ነው? እንዲያው አዲሱን ዘመን አዲስ ሰው ሆኜ የምንለው አለው እዚህም አንድ የብዙዎቻችን በቃ በአዲሱ ዘመንም አዲስ ሰው ነው መሆነው እንላለን። ግን ዛሬ ቆሽሾ ነገ ለመታጠብ እንደ ልብስ መሰላችሁ እንደ ሕይወታችን ነገ ስለምናጠው ዛሬ እንደፈለግን ማቆሸሽ እንችል ይሆናል። ግን ምን ይላል? አቤት ይመነጭቃል። ምን ይላል? የመነጨቀ ጠባ አይለቅም እንኳን የመነጨቀ አቅልሞታል፣ ቀይሮታል። የልብሱን መልክ ያጠፋዋል፣ የዕቃውን አይነት ያበላሸዋል፣ ቶሎ አይለቅም። አሁን እኛ በብዙ መንገድ መለወጥ ያልቻልነው ቶሎ ስላልለቀቅን ነው፣ ስለመነጨቅን ነው አይደል? ተነግረን ስብከቱም አይለውጠን፣ ሰው ተፈራርቆብን፣ ንግግር ተፈራርቆብን መለወጥ ያልቻልነው ምንድን ነው ከተባለ ስለመነጨቅን። አይመስላችሁም? አይመስላችሁም? በቃ ያለዚህ መውጣታችን ከዚህ መውጣታችን ለምን ያለዛ መኖራችን ተቆጣጥሮ ሲሆን እግዚአብሔር ከዚህ መንጫካ ሕይወታችንን ነፃ ያወጣል። ስለዚህ ቅዱስ ጳውሎስ መትጋት የሚለውን ይነግረናል። ትጋት ደግሞ ምንድን ነው? ዕለት ዕለት መስራት፣ በየሰዓቱ ከዓላማ አለመውጣት። ትጉ ሰራተኛ ታውቃላችሁ፣ በየመስሪያ ቤታችሁ ትጉ መሆን ብዙ ነገር ይጠይቃል። ታታሪ መሆን ብዙ ነገር ይጠይቃል። መትጋት እንዲህ በቀላሉ የሚሆን አይደለም። መትጋት ጊዜ ሲመች ብቻ የሚሰራ አይደለም። መትጋት ማለት በሕይወት ዘመናችን ሁሉ ዕለት ዕለት ማንኛውም ፈተና ቢመጣ ምን ማለት መቋቋም፣ ማንኛውም ሁኔታ፣ ማንኛውም ሕይወት፣ ማንኛውም አስቸጋሪ ነገር እግዚአብሔርን ከማምለክ መንፈሳዊ ስራ ከመስራት ምን እንዳይልን እንዳይከለክለን ማድረግ። ስለዚህ ትጉሃን እለ ይነውሩ በቤተ ክርስቲያን የሚጸኑት የሚያገለግሉት ትጉሃን ይባላል። የማይተኙ ይባላል። ሙሽራው ሲመጣ ተኝተው አይገኙም፣ ሲሰሩ ይገኙ ናቸው። ተጠንቅቀው ነው የሚኖሩት፣ ተዘጋጅተው ነው የሚኖሩት። ስለዚህ ሰው የማይሰራበት ጊዜ ይኖራል። ሰው ፍሬ ያልሰበሰበበት ጊዜ ይኖራል። ሁላችንም ምን እንበል? ከክረምቱ በፊት ወደ ማንነት ጋር ወደ እግዚአብሔር ምን ለማለት ለመምጣት። በሌላ አንጻር ጳውሎስ ለጢሞቴዎስ ምኑ ነው ብያቸዋለሁ? ምኑ ነው? መንፈሳዊ ምኑ ነው? አባቱ ነው። ምኑ አልኳችሁ? መንፈሳዊ አባቱ። ጳውሎስ በጢሞቴዎስ በኩል ለእኛ የሚነግረን ነገር ጳውሎስ ራሱ የእኛ የአበ ነፍስ ወይም የንስሐ አባት ምንድን ነው? ምሳሌ ነው። መምህሩ ነው፣ አባቱ ነው። ከክረምት በፊት ወደ እኔ ና አለ። ክረምት የተባለው ዕለተ ሞት ነው። ከዕለተ ሞት በፊት ወደ እግዚአብሔር ከምትጠራበት በፊት ጢሞቴዎስን እና እንዳልኩት አንተም ደግሞ ወደ ምን ወደ ንስሐ አባትህ ምን በል ቅረብ። ክረምት የሚባል ዕለተ ሞት ምን ከማለቱ እየጠራ ነው ስለሆነ ደጋግመን ክረምቱ እየመጣ ነው መሰለኝ። ሰዓቱ ዝናብ እያካፋ ነውና ሰዓታችን እዚህ ላይ ቢበቃን የተሻለ ይሆናል። ስለዚህ የንስሐ አባት ምሳሌ ነው ማን? ጳውሎስ። ከክረምት በፊት ማለት ዕለተ ሞት ከመድረሱ በፊት ወደ ማን? ወደ እኔ ና። ስለዚህ እኛም ደግሞ ልክ እንደ ጢሞቴዎስ
ስንጠራ እንደ ጳውሎስ ያሉ አባቶች ለንስሐ ሲጠሩን ዛሬ ነገ ሳንል ዕለተ ሞታችን ሳይደርስ ለንስሐ ቀርበን ከዕለተ ሞታችን ክረምት በፊት ፍሬ ካለ ማፍራት ክረምት በፊት ምንም ስራ ለመስራት ምቹ ያልሆነ ጊዜ መጥቶ በሕይወታችን አልጋ ላይ ወድቀን የንስሐ አባት የምንፈልግበት ጊዜ መናገር አቅቶን ብዙ መከራ ውስጥ ሆነን መስራት የማንችልበት ጊዜ ከመምጣቱ በፊት ወደ ንስሐ ቀርበን አምላካችን እግዚአብሔር በሰጠን ሕግና ሥርዓት ጸንተን እንድንኖር ፍሬ አፍርተን እንድንገኝ አምላካችን ለሁላችንም ማስተዋሉን ያድለን። ከክረምት በፊት እንድትመጣ ትጋ ያስተማረን የመከረን አምላክ ክብርና ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር። ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። በሰማነው የእግዚአብሔር ቃል እንድንጸና አምላካችን እግዚአብሔር ይርዳን። ዝማሬ እንዘምራለን። ብድግ ብለን አጭር ዝማሬ ዘምረን እዛው ላይ አቡነ ዘበሰማያት ብለን እንለያያለን። እንደምን ቆያችሁ? እንደምን ቆያችሁ? አሜን ዘምራለሁ። ስምሽን ጠርቼ መቼ አፍራለሁ? ማርያም ብዬ መቼ ወድቃለሁ? የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ስምሽን ጠርቼ መቼ አፍራለሁ? ማርያም ብዬ መቼ ወድቃለሁ? የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ጨለማው ወጥቶኝ በጠላት አገር ለዘመናት ስረገጥ ነው። ዲያብሎስ ማርኮኝ ሲያሰቃየኝ የዓለሙን መድን ወለድሽልኝ። ከአባቶች ርስት ከአገር ወጥቼ በአሕዛብ አገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ። ብቸኝነቴን አስረሳሽኝ። ስምሽን ጠርቼ መቼ አፍራለሁ? ማርያም ብዬ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ድንኳኑ ሞልቶ ሰው ታድሞ አስተናባሪው በጭንቀት ቆሞ ምን አቀርባለሁ ብዬ ስጨነቅ ምልጃሽ ደርሶልኝ ዳንኩኝ ከማፈር። ያሰብኩት ሐሳብ ደመና ሆኖ ቢበተንብኝ እንደ ጉም በኖ ይሆናል ያልኩት ሳይሆን ቢቀር በማምላክ እኔ ስምሽን ጠርቼ መቼ አፍራለሁ? ማርያም ብዬ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ክፉዎች ደርሰው ቢዝቱብኝ አንቺን መውደዴን አያስተውኝ። በአሕዛብ መሃል ስምሽን ስጠራ መከታ ሁኚኝ እናቴ አደራ። ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና። ውለታሽ ድንግል አለብኝ አመስግና። ስምሽን ጠርቼ መቼ አፍራለሁ? ማርያም ብዬ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ስምሽን ጠርቼ ማርያም ብዬ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ዝማሬ መላእክት ያሰማልን። እጅ
እጅግ በጣም ውብ የሆነ ድምፅ ነው ያለው። እግዚአብሔር አምላክ ይባርክህ፣ ይቀድስህ፣ የአገልግሎት ዘመኑን ይባርክልን። ሁላችንም በተማርነው የእግዚአብሔር ቃል እንድንጸና አምላካችን እግዚአብሔር ይርዳን። እንግዲህ ጊዜው ቀዝቃዛና የክረምት ጊዜ ነው። ግን ቅዝቃዜም ብርድም ዝናብም ቢሆን እናንተ አላችሁ። እግዚአብሔር ይባርካችሁ። ክርስትና ይሄ ነው። በጣም ጥሩ ነው ያላችሁት። እንደውም እኛ ይመስለኛል የሰነፍነው እና እናንተ ቤቱ ደግሞ በበርታት ግዴታ ነውና ግድ ይላል። የዛሬ ሳምንት እንደዚሁ ጥሩ መምህር እንጋብዛለን። ዘማሪም እንደዚሁ ይጋበዛል። ከተቻለ በጣም ጥሩ መምህር እንጋብዛለን። በቃ በአእምሮ ያሰቡት ሰው እንዲመጣ እናደርጋለን። ቀደም ብላችሁ ነው። እግዚአብሔር ለሳምንት ሰው ይበለን፣ በሰላም በጤና ያሳድረን። እስኪ ዛሬ በግዕዝ አቡነ ዘበሰማያት እንጸልያለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ውእቱ አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ምልዕተ ክብር ምልዕተ ውዳሴ ሳሊ ወጸልይ ምሕረተ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪ ለእግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ የማይሠራ ኃጢአት እግዚአብሔር ይፍታ። በሰላም በጤና ወደ የቤታችሁ ያግባችሁ። እግዚአብሔር ይባርካችሁ፣ ይቀድሳችሁ። ወንበሮችን ወደ ቦታው መልሱልን። እንግዲህ አንዳንዴ እንደዚህ ግዕዝም እንድትለምዱ ብዬ ነው። እንደው ወደፊት እንደውም ተጽፎ ወደ እናንተ ሊደርስ እናደርጋለን። በሰላም እደሩ።